የኢየሱስ ክርስቶስ የመስቀል የተገኘበትን በዓል ያከበረ ነው። በዓሉ እንደተከበረ ህሊኔ እግዚአብሔር መድኃኔዓለም ወዲ አገር የመለሰኝና ያንተን መስቀል አስገኝልሃል ብላ ቃል ገብታ እንዲያንተ ያለ ምሩቅ ፍጥረት ተፈጥሮ ተናግሬያለሁ። እንዲያንተ ያለ የተመረቀ ፍጥረት ሲፈጠር ልጅ ብሩኩንና ተፈጠር እንጂ ወዲ አገር የተመለሰ የጌታችን የኢየሱስ ክርስቶስ መስቀል አስፈልጋለሁ ብላ ተስላ ያ ልጅ ደግሞ ንጉስ ሆኖ ለአገሩ ወደ ኢትዮጵያ ተመለሰና የጌታችን የኢየሱስ ክርስቶስ መስቀል በ16 ተጀምሮ በ17 ጢሱ እንዲህ ዘልቆ ተመልሶ ከሶስቱ ተራራ ላይ የትኛው ነው የጌታችን ክርስቶስ መስቀል የተገኘበት ብላ ህሊኔ ብጠይቀው ለአንድ ሽማግሌ እኛ ወርቅ ሰጣለሁ ስለው አይ እኔ ቦታው የትኛው እንደሆነ አላውቀውም ከሶስቱ መካከል ግን አንዱ ነው ይባላል በሚል ቃል ሰጣ። እሷ ግን በመመራመር እግዚአብሔር መድኃኔዓለም ብሩክ አይምሮ ያርጎላት እንግዲህ ይሄን እንደምራ ለጀምርና ምልክት ያሳየኝ ብላ ያን ደምራ ያጭ ሰጣንና እንጨት ተደምሮ ተመልሶ እዚህ በኋላ ያዲስ መቶ ካረፈበት በኋላ ልጇ ንጉስ በመሆኑ አስፈልፍሎ መጋቢት 10 ቀን መስቀሉ ተገኘ። ግን እነሆና ባሉ የተከበረው የጌታችን የ24 ጾም የመጋቢት ስለሆነ ዛሬ እንዲከበር ተደርጎ የተከበረና የተጨዋወተ ይገኛል። እግዚአብሔር መድኃኔዓለም ይህን ፍቅር ያጉልብን። ፍቅር እንደሸማ ያላብሰን፣ እንደጫው ያላለሰን። አሁት ወንድማማቾቹ አንድ ላይ አልውልውሎ ያክስ ያጎልሽ አንድ ላይ ቁጭ ብሎ የምታይ ህፃናት የዛሬ አበባዎች ነገ ፍሬዎች እንዲህ የምታያቸው ታድመው እየተከበረ ይገኛልና ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በቃ በሉልን። በጋራ አገር በጋራ እንኑር። በጋራ አገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ሥራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ሥራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይህን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት ግጥ የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን
ተመሳ